ቆይ ምን ነክቶሽ ነው እንደዚህ የምትንቀለቀዩ? ምን ነው? ምን ተፈጠረ? ልጁን ለምን ደርትይዋለሽ? ድንገት ድምጽ ቢሰማስ? እሱን አታስብ። ጥሩ እንቅልፍ እየተኛች ነው። እሱን እዚህ ቤት ማሳደር ቦምብ ላይ መቆም ነው። ቆይ አንተ ነገሮችን ለምን ከአንድ አቅጣጫ ትመለከታለህ? እንዴት ልመልከት? ከዚህ ቤት ባራቅነው ቁጥር እዚህ ቤት የሆነ ነገር አለ ብሎ ማያስብ ይመስላል? አጉል ጥበበኛ ለመሆን አትሞክሪ። ጥሩ እንደዛ አካል ካባራ እኔ የተሰማኝን አድርጌያለሁ። ልጅነቱ ደግሞ አንተ ነው። እሱን አውቃለሁ። አንቺ ግን የምጣዱ ያለ የእንቅቡ ተንጣጣ አይሆንብሽም? ምናልባት የእንጀራ ልጅ ስለሆነ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍበት። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ክፍል እንዳየነው አቶ ገዜ በዙሪያዬ የሚያንጃብቡ ሰዎች ስላሉ ያለው ሁሉ አንቺ እንዳልሽኝ ቤቱ ንብረቱ በሙሉ በአንቺ ስም መዞር አለበት ሲሏትም ነበር፣ ለባለቤታቸው ለቤቲ ማለት ነው። እንግዲህ በህይወት ያለች የልጅ እናታቸውን ወይም የናቴን እናት ማለት ነው ባዶ ቤት ዘግተው የሚያሰቃዩት አቶ ገዜ እንደሞተችና ሞታ እንደተቀበረች ነው ህዝቡን ለሚያውቀው በማለትም እሳቸው ግን ቤት አንድ ክላስ ቤት ውስጥ ዘግተው ከቤቲ ጋር እየተማከሩ ቆልፈውባት አሳብደው ቁጭ አድርገዋታል ማለት ነው። ታዲያ ናቴም እንግዲህ ባለፈው ክፍል እንዳየ ነው ለአባቱ ደውሎ ነበረ እንደሚመጣ ማለት ነው። ታዲያ ናቴም የመጣው የእናቱን ድርሻ ወይም የእናቱን ለመውሰድ ነበረ። ታዲያ ወስዶም እሱ የፈለገው የበጎ አድራጎት ድርጅት ለመክፈትና ስሟ እንዳይረሳ በስሟ አንድ ማስታወሻ ማቆም ነበር። ታዲያ አውቁም ይሁን ሳያቅ እንግዲህ ያንን የተቆለፈ ክላስ ለእንቅልፍ ሳሎን እምቢ አለኝ በማለት ያን የተቆለፈ ክላስ ቁልፍ እንግዲህ ናቴ እንግዲህ ውስጡ ነግሮት ይሆን ወይም ደግሞ የእውነት እንቅልፍ እምቢ ብሎት ይሆን እዛ ባዶ የተቆለፈ ክላስ ነው ገብቼ የምተኛው ሳሎን እንቅልፍ እምቢ አለኝ በማለትም ትሁትን ወደ ተመተኛችበት ክላስ በመሄድም ቁልፍ ጠይቋት ነበረ። ታዲያ ትሁትም በአንድ በኩል ያው እናትና ልጅ መሆናቸውን ስላወቀች ማለት ነው ከዚህ በፊት ፎቶ እናትየዋም አሳይታት ስለነበረ ልጁም ደግሞ የእናቱ ፎቶ አሳይቷት ስለነበረ ትሁት ታውቃለች ማለት ነው። ልንገረው ወይስ አልንገረው በማለት እያሰላሰለች እና በሀሳብ ተውጣ እያለ ሳተኛ ማለት ነው ወደ ክላሷ ያመራል። ታዲያ ቁልፍም ነበር የጠየቃት። እሷም ትደነግጣለች። አይ እኔ አላቅም የት እንዳለም አላወቅኩም ትለዋለች። አይ ባይሆን ወይ ነገ አፋልጋለሁ ስትለውም አይሽ በቃ በጣም ይቅርታ ስለነበርኩሽ በማለትም ወደ ሳሎን ይሄዳል። ታዲያ ሳሎንም ሄዶ ከአንዳንድ ሶፋዎችን ይፈትሻቸዋል። ግን ቁልፉን ሶፋዎቹ አካባቢ ሊያገኘው አልቻለም። ታዲያ ሲፈልግ አንድ ቦታ ወደ ቲቪ አካባቢ ተቀምጦ ቁልፉን አገኘ። ታዲያ ቁልፉን ስላገኘም ወደ ተዘጋው ክላስ ቁልፉን ይዞ ያመራል። ታዲያ በሩንም ለመክፈት እየሞከረ ነበር። በሌላ በኩል አቶ ገዜ ለምን እደርት ያለሽ እንዴት ስደር ብለሽ ታሳድረዋለሽ በማለትም ልጃቸው እዛ ቤት ስላደረ በጣም ደንግጠዋል ማለት ነው። ታዲያ ቤትም የመለሰችለት ይሄ ልጅ ሁሌ ከዚህ ቤት ሄድ እያልን የምናርቀው ከሆነ የሆነ ነገር እዚህ ቤት እንዳለ እንደማይጠራጠር እንዴት እርግጠኛ ነህ? ምን አስፈራህ? ትለዋለች። የሆነ ድምጽ ቢሰማስ ሲለት ነበር አቶ ገዜ። ምንም ድምጽ አይሰማም፣ እሷ እንደሆነች አሪፍ እንቅልፍ ተኝታለች በማለትም ለአቶ ገዜ ትመልስለታለች። አንቺ ግን ምንድን ነው እንደዚህ የሚያንቀለቅልሽ ይላታል። እኔ ምልክ አቶ ገዜ ልጅ አይደል እንዴ ትለዋለች። እሱማ ልጄ ነው ግን የምጣዱ ካለ የእንቅቡ ተንጣጣም ይላል አቶ ገዜ። ታዲያ ቤቲም አይ አንቺ ምን ቤት ነች ሲላትም አይ ምናልባት የእንጀራ ልጅ ስለሆነ ይሆናላ ብለውም አቶ ገዜን ትታው ትሄዳለች። ታዲያ አቶ ገዜን ጥላው ስትሄድም አቶ ገዜ ነገሮች ውዝግብግብ ያሉበት ይመስላል። ታዲያ አቶ ገዜም ወደ ሳሎን ሄዶ ስንት ብር እንደሚፈልግ ይጠይቀዋል። 15 ሚሊዮን ለጊዜው፣ ከዛም በኋላ ደግሞ የእናቴን ሙሉ ንብረት እፈልጋለሁም ሲል ይመልስለታል። ታዲያ አቶ ገዜ ይሄ ያልተዋጠለትም ብድግ ብሎ ወደ ኪችን ሲሄድና ትሁት ይላታል። አቤት ቁርስ ላቅርቦች ስትላይ ቸኩላለሁ፣ ነገር ግን እነኝህን ልጆች እያዩሽም ሲላት ነበር። ማለት እነኝህን ልጆች ስትልም ትሁት አይ ልጄንና ሚስቴን እያዩሽ ከአይንሽ ከነሱ እንዳይርቅም ይላታል። በሌላ በኩል የአቶ ገዜ ባለቤት ማለት ነው ሌሊት ከቅልፏ ወይም ከመኝታዋ ተነስታ ወደ ተኛበት ወደ ሳሎን ትመጣለች ማለት ነው። ትመጣናም ትቀሰቅሰዋለች። ታዲያ ደፋሯ ቤቲ ማለት ነው ወደ ናቴ ትሄዳለች ማለት ነው። ወደተኛበት ሄዳም
ተቀሰቅሰዋለች ማለት ነው። በፊት እሱ ለትሁት እንቅልፍ እምቢ አለኝ ሲላት ስለነበረም የሆነ የሚጮህ ድምጽ ይሰማኛል፣ እናት ያለቀሰች ይመስለኛል ሲል ለትሁት ነግሯትም ነበረ። ታዲያ በስንት መከራ እንቅልፍ ወስዶ ተኝቶ እያለ ሄዳ ትረብሸዋለች። ስቀሰቅሰውን በድንጋጤ ደግሞ እዚህ ምን አመጣሽ? በስንት መከራ የመጣልኝን እንቅልፍ ብተኛበት ምን ያልኩሽ ይላታል። አይ ልቤ ሂጂ አለኝ አንተ ጋር ትለዋለች። ልብሽን እረፍ በዩ በማለትም ለባልሽ ነው ምደውልለት ለጋዜ ልንገረው ወይ ይላታል። አንተ አታረገውም በማለትም ተነስታ ትታው ትሄዳለች። ታዳም ተመልሶ ትንሽ ከተኛም በኋላ ነበር ወደ ትሁት ክላስ ያመራው። ትሁትን ቁልፍ ለመጠየቅም የተገደደው ማለት ነው። ታዲያ እንቅልፌን ብሎኛል ብሎም ስለነበረ ትሁትን በመሄድ ከመኝታዋ ቀስቅሰው የተቆልፈውን በክላስ ቤት ቁልፉንም ጠይቋት ነበረ። ታዲያ ትሁትም ያው ልትነግረው ፈቃደኛ አልነበረችም። ማለት የእናትና የልጅ ያለመገናኘት በጣም አስፈርቷታል ማለት ነው። ምክንያቱም ለእናትየዋም ልጅሽ ሞቷል ተብላ እንደተነገራትና ራሷን ስታ በር እንደተቆለፈባትና ለልጁም ደግሞ እናትህ ሞታለች ተብሎ 10 ቀን ለፊልድ ስራ ሄዶ ሲመለስ እናትህ ሞታ ተቀብራለች ስለተባለ ሁለቱም እንግዲህ እናትም ልጇ እንደሞተ ነው የምታውቀው፣ ልጅም ደግሞ እናቱ እንደሞተች ነው የሚያውቀው ነው እንግዲህ ቢኒ ተጠራጥሮ ይሁን የሰማው ድምፅ አለ ይሁን ወይም ደግሞ እንደው እግዚአብሔር እንግዲህ ምናልባት ሲያስመለክተው ሊሆን ይችላል እና ሲያስመለክተው ይሁን አላውቅም፣ ብቻ ያንን በር ተጠራጥሮ ማለት ነው እንቅልፍ እምቢ አለኝ በማለት እንግዲህ ያው ሁሉን ነገር በምክንያት ነው እና ሰውን የሚያገናኘው እንግዲህ እናትና ልጅ ሊገናኙ ይችላሉ ማለት ነው። ምክንያቱም እሱ ሳሎን እንቅልፍ እየወሰደኝ አይደለም እና የእናቴ ያለቀሰች እየመሰለኝ ነው ስላለም ወደዛ ክላስ ከፍቶም ለመግባት እንግዲህ ቁልፉን አግኝቷል ማለት ነው። ቁልፉን ማግኘቱ መልካም ነው። ምናልባት ከፍቶ ሲገባ እናቱን ያገኛት ይሆናል። ሞታለች የተባለችውን እናት ሲያገኛት እንግዲህ ምን እንደሚል ነገሮች ቢከብዱም እናትም ደግሞ ሞታል የተባለችውን ልጇን ሲመጣ ስታየው በጣም ይከብዳል ሁለቱም ማለት ነው። ለነገሩ ግን ሁለቱም ከተረጋጉ በኋላ ያው ደስተኛ እንደሚሆኑ ነው። ወይም ደግሞ እንግዲህ ምናልባት በሩን ከመክፈቱ በፊት አቶ ገዜ ተንቅልፋቸውን ነቅተው ምናልባት አትግባ ይሉት ይሆንስ ወይም ደግሞ እውነትም ልጁ ከፍቶ ገብቶ ይሆን እዛ ቤት የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ዛሬ ግን እንግዲህ የዛሬው ድራማ ያለቀው ማለት ነው እንግዲህ ቁልፉን አግኝቶት ያን እናቱ ለስንት ዓመት ሙሉ ስትሰቃይበት የነበረውን ክላስ ቁልፍ አግኝቶ ሊከፍት ሲል ነው ማለት ነው የዛሬው ድራማ ያለቀው ማለት ነው። እንግዲህ ቀጣዩ ምናልባት እናትና ልጅ ይገናኙ ይሆንስ? ትሁትም ሳትናገር ከማንም ሳይሰማ ማንም ሳይነግረው እናትየዋንም ወስድሻለሁ ልጅሽ ጋርም ስትላት ነበረ ትሁት። ስለዚህ ሁለቱም ያለማንም አጋዥ ያለማንም እንትን ራስ በራሳቸው ሊገናኙ ይመስላል ማለት ነው። እንግዲህ ቀጣይ እናቱን እዛ ቤት ለስንት ዓመት ተዘግቶባት ስትሰቃይ የነበረችውን እናቱን ሲያገኛት ሳሚ ቢኒ ምን ሊሆን ምን ይሆን እንግዲህ እናትየውም ደግሞ ሞታል ተቀብሯል የተባለችውን ልጇን ራሱን አጠፋ የተባለችውን ልጇን ስታዩ ምን ትል ይሆን የሚለውን ቀጣይ ቪዲዮ ዘንላችሁ ምን መጣ ይሆናል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።